ስትተኙ እግዚአብሔርን ፈርታችሁ ተኙ። ስትናገሩ እግዚአብሔርን ፈርታችሁ ተናገሩ። ስታገቡ እግዚአብሔርን ፈርታችሁ አግቡ። ስትነግሩ እግዚአብሔርን ፈርታችሁ ነግዱ። መንገድ ስትሄዱ እግዚአብሔርን ፈርታችሁ ሂዱ። ስታስተዳድሩ እግዚአብሔርን ፈርታችሁ አስተዳድሩ። አረ እግዚአብሔር እዩት ፊት ለፊት እግዚአብሔር የወታደር ያህል እንኳን መፈራት ቀረ። ማን ይፈራዋል? እግዚአብሔር የትልቅ ሰው ያህል እንኳን አልፈራ ብሏል። ስለማንፈራው ነው አስፈሪዎቻችን ያበዛቸው። ማን ይፈራዋል እግዚአብሔርን? መነኩሴው አይፈራው፣ ካህኑ አይፈራው፣ ዲያቆኑ አይፈራው፣ ህዝቡ አይፈራው። እግዚአብሔር መፈራቱ ቀረ። ስለዚህም እግዚአብሔር ስለተደፈረ ደፋሪዎቻችን ያበዛል። ሁላችንም ቀላል ሆን። ምን ማለት ነው? ሰው እንደ ቁም ነገር አልቆጠር አለ። ሰውን መግደል ቀለለ። ሰውን መሳደብ ከባድ ነበረ። አሁን ግን መግደልም ቀላል ሆኗል። መሳደብ አይደለም። ለምንድን ነው እንደዚያ ነው? ከተፈጥሮ ህግ ስለፈረስን ነው። እግዚአብሔር መምሰላችን ስላቆምን ነው። ሰው የእግዚአብሔር መልክ ነው። እንደ አራዊት እንደ ባዝራ እየጮህን አይደለም እንዴ? እንደ እንስሳ ያለ መጠን ጊዜ ሳንወስን እየበላን አይደለምን? ዝምድና ቆጥሮ ማግባት ቀርቶ የለምን? ሰው አንድና አንድ 3 ቤት 4 ቤት እየተጋባ አይደለምን? ታዲያ ሰው ከአህያ የተሻለው በምንድን ነው? እስኪ ንገሩኝ። ሰው ከበቅሎ የሚሻለው በምንድን ነው? የአህያማ ጌታዋን እኮ ታውቃለች። ስለዚህ የእግዚአብሔር ቤተሰቦች ዘንዶ እንኳን ታዟል። ሰማይቱ ሕፃኑ ኢዮብ ኖብ ይቅርታ ዘንዶ አዞ ይታዘዙት ነበረ። አንበሳ ለቅዱሳን ታዟል። ዛሬ ግን መታዘዝ የለም፣ መስማት እንጂ መስራት የለም። እና እግዚአብሔርን ፍሩ። እግዚአብሔርን መፍራት ይስጣችሁ። እኔ እውነቴን ነው። ሰው አትፍሩ፣ እግዚአብሔርን ፍሩ። እግዚአብሔርን የትም ቦታ ፍሩት። እግዚአብሔርን የሚፈራ ሰው የትም ቦታ ጻድቅ ነው፣ የትም ቦታ ታማኝ ነው። ከቤቱም ጻድቅ ነው፣ ቤተ ክርስቲያንም ጻድቅ ነው። እግዚአብሔርን የሚፈራ ሰው አይዋሽም። እግዚአብሔርን የሚፈራ ሰው አይሸነግልም። ሲናገር እግዚአብሔር ይታየዋላ። እግዚአብሔርን የሚፈራ ሰው አይሰርቅም፣ ያየዋላ። እግዚአብሔርን የሚፈራ ሰው ብቻውን ቤቱን ዘግቶ እንኳን ይፈራል። ለምን? በእግዚአብሔር ፊት ነው። ስለዚህ ያጋንንት ተንኮል እንኳን አሁን እኮ ምን እየተደረገልን እንዳለም አናውቅም። ምን እየተደረገብን እያለ እንደሆነም አናውቅም። ለምንድን ነው የማናውቀው? ልቡናችን ጨልሟል። እንዲሁም አንድ የቤተክርስቲያን አባት ምን እንዳለ ታውቃላችሁ? በመስታወት ስታይ ወደ መስታወት የዞሩትን ሁሉ ታያቸዋለህ አለ። በመስታወት ስታይ ወደ መስታወት የዞሩትን ሁሉ ታያቸዋለህ። ልብ ንጹሕ ሲሆን ወደ አንተ በተንኮል የመጡትን ሁሉ ተንኮላቸውን ታውቅባቸዋለህ አለ። ልብ ጠርቷላ እንደ መስታወት። ሰው ግን አሁን ስመ ያምር ሰብ ዘይመጽእ ላዕሌሁ